አንተና ይስጥልን እንደምናላችሁ የተወዳጅ ተመልካቾቻችን ቅዳሜ ጧት ፋና 90 አሁን ደግሞ በእንግዳ ሰዓት ተገናኝተናል። እንግዲህ ተፈሪ መኮንን ፖሊቴክኒክ ኮሌጅ ከተመሰረተ 100 አመታትን አስቆጥሯል። በእነዚህ 100 አመታት ውስጥ ደግሞ በኢትዮጵያ በተለያዩ የሙያ መስክ ውስጥ የሚገኙ ትልልቅ ሰዎችን አፍርቷል። ከነሱ መካከል አንዱ ከሆነው ድምጻዊ ሞላ ካሳ ጋር ነው ዛሬ ቆይታችንን የምናደርገው። ይህንን ቆይታችንን እናንተ ተመልካቾቻችንም ተከታተሉን ዘንድ አስቀድመን እንጋብዛለን። ስለተገናኘን በጣም ደስ ብሎኛል። ይህ ቦታ ለሙዚቃ ህይወት መሰረት የጣልክበት ስፍራ ላይ ነው የምንገኘው። ወደ ትምህርት ቤቱ እንዴት ነበር የተቀላቀልከው? መቼ? ከዛ ደግሞ በአጠቃላይ ትምህርት ቤት ውስጥ የነበረ ቆይታ ምን ይመስል ነበር? ጨዋታችንን ከዚህ እንጀምር። ከንጦጦ አምባ ጀምሮ ወይም የቀድሞ ስሙ አማ ደስታ ይባላል። ኤሌመንታሪ ማለት ነው። ኤሌመንታሪ ማለት ነው። ከዛ በተወሰነ መልኩ ሙዚቃን እንድናቅ ያደረገችን መምህር በቀለች ጎሽሜ ነች። ከዛ ያው በ1988 ወደዚህ መጣን ማለት ነው። ከዛ ሙዚቃን የሚወዱ እንደዚሁ መሳሪያ የሚጫወቱ የሚፈልጉ ውዝዋዜን የሚፈልጉ ማስታወቂያ ተለጠፈ ማለት ነው። በተጓዳኝ ማለት ከሰዓትና ጧት ነበር ትምህርቱ። እኛ ጧት ከገባን የከሰዓቶች ትሬኒንግ የሚያደርጉበት መንገድ ያ ተመቻችቶ ነበር ማለት ነው። በዛ የተነሳ ሁላችንም በማስታወቂያው ምክንያት ተሰብስበን ነበር። ወደ ፈተና ውስጥ ገባን። ያው የተወሰኑ ልጆች ተጨምቀን አለፈን ማለት ነው። ከዛን ቀን ጀምሮ በአንድ ጎን ትምህርታችንን በአንድ ጎን ደግሞ ትሬኒንግ እያደረገን እንግዲህ እዚህ የቆየሁት ለ6 አመት ቆይቻለሁ ማለት ነው። በ1994 ነው ከዚህ ጨርሼ የወጣሁት ማለት ነው። ያው 2 አመት ማር ነበር። ያው እዚህም ሰርግን ሰራ ነበርና በዚህ ምክንያት ነው የቆየ ነው። ያው ለዚህም ደግሞ ያበቃንም ደግሞ ጥበቡ ወልደ ዮሐንስ ሙዚቀኛ ነው። ሳክስ ይጫወታል፣ ኪቦርድ ይጫወታል፣ ያው ያስተምራልም። ጥበቡ ወልደ ዮሐንስ ነው። የመጀመሪያ መድረክ ስራ የጀመረው እዚሁ ነው። እንዴት ነው? አዎ የመድረክ ያው እዛ በፊት ያው ኤሌመንተሪ ያለው በተወሰነ መልኩ ያው በቀለች ጎሽሜ የተወሰነ መንገዶች ታሳየን ነበር። አንዳንዴ ስቴጅ ላይ እንወጣ ነበረ። ግን በጣም ልምዱን ያገኘሁት ግን እዚህ ነው። ጓደኞቼ ጋር ጎበዝ ዘፋኞች አሉ እዚህ እነ ዮሐንስ ሙሉጌታ ሎሚዬ እያለ የሚዘፍነው፣ ሀና ይገዛዋለች፣ የሽጥላ ተሰማ አለ፣ ፋሲል አለ፣ ፋሲል ለምሴ አለ እና ብዙ ዘፋኞች ከዚህ ይወጣሉ። ግማሾቹ ውጭ ናቸው፣ ግማሾቹም እዚህ ያሉት። ያሬድ አስራት ይባላል። ብዙ ዘፋኞች ነበረንና ለዚህ ነው። ከዛ በኋላ እንግዲህ የመጀመሪያውን የሙዚቃ ስራህን አማንሽን በ1999 ለህዝብ ጆሮ አደረስክ አይደለ? አዎ። ከዛ በኋላ ግን ከህዝብ ጋር በደንብ ያስተዋወቀ የኮንሶ ባህላዊ የሙዚቃ ስራህ ነው። ኮንሶ ዋካ የተሰኘው የሙዚቃ ስራ ስለሱ እናንሳ። እንዴት ተሰራ? ቅጽል ስም እስከ መሆን ድረስ የበቃ የሙዚቃ ስራ ነውና ስለሱ እናውራ። አዎ ያው መጀመሪያ ያው ብዙ ሰዎች የመጀመሪያውን ዜማ አማንሾ የሚለውን ዜማውን ያውቁታል። ግን እኔ ስለመስፈኔ ግን በጭራሽ የሚያውቁት ነገር የለም። በወቅቱ ረጅም ጊዜ ስለነበረ አማንሾ ዘፈኑን ያውቁታል። ያንተ ነው እንዴ እስከ መጠቅ ደረጃ ነበረ። ግን ምንድነው በይበልጥ ደግሞ ከሰው ጋር በጣም ያስተዋወቀኝ የኮንሶ ዘፈን ነው። የኮንሶ ስራን ስሰራ መጀመሪያ እንደዚህ ናይት ክለቦች በብዛት ሰርግ ነበር እኔ የምሰራው። ናይት ክለብ እንደዚህ አጋጣሚ ጓደኛዬ ዮሐንስ ሙሉጌታ እንደዚህኛ ጋር ሰው ይፈልጋልና እዚህ ወሎ ሰፈር ነበር ሀበሻ ሬስቶራንት ይባላል። እዛ እየሰራው ያለ እስቲ ናና ሞክራለኝ። ሞከርኩኝ። እዛ ስሰራ እነ ጄሪ አስፋው ኢየሩሳሌም አስፋው ማለት ነው። ስንታየው የሞንጎ እነ የጠላውን ገሰሰን የሚጫወቱ ልጆች ነበሩ በወቅቱ ማለት ነው። እና ከነሱ ጋር ተገናኘን። እኔና ስንታየው የሞንጎ ነበረን የባህላዊ ጨዋታ እየተለዋወጠን ምን ሰላም ማለት ነው። እኔም አሰብኩበትና ያው እዚህ ተወልጄ ያደኩት እዚህ ስለሆነ የትኛውን ብሄር ብሰራ ይሻላል የጻፍኩ ስለሆነ ሁሉንም ብሄሮች የምጫወተው የትኛውን ብሄር ብጫወት ጥሩ ላመጣው ይችላል ታሪክ ያላቸው ብዬ ማሰብ ጀመርኩ ማለት ነው። ሂስትሪ ያለ ቢኖራቸው
ያንን ስራቸውን በዘፈን በቋንቋ እንዴት አድርጌ ገልጬ ማውጣት እችላለሁ የሚለውን ነገር አሰብኩኝ ማለት ነው። እና የሪትማቸው የሙዚቃ ሪትማቸው ደግሞ ደስ ይለኛል። እንደዚህ ስለሆነ ፈጠን ያለ ስለሆነ በዚህ ሪትም እና ታሪካቸውን አንብቤ የኮንሶን ስራ ለሰራ ሞከርኩኝ ማለት ነው። ግጥሙም የኔ ነው፣ ዜማውም የኔ ነው። ፊውቸሪንግ የገባ የዚህ የኮንሶ ልጅ አለ ጊሸና ቦሩ ይባላል። እዛ የፌዴራል ፖሊስ ነበረ፣ እዛው አካባቢ ስለነበረ እሱን ጠራውትና ስለ ኮንሶ ባህሉና አንዳንድ ነገሮችን አሳውቀኝ አልኩት። እሱን በእርጋታ እኔም ድምጽ ሞክራለሁ አለኝ። ድምጽ ገባ፣ አብረን ሰራን። ዘፈኑ ለዚህ በቃ ማለት ነው። ኦዬዬዬ ኦዬዬ ኦ አሲጋቻዋ ኦዬዬዬ ኦዬዬ ኦ አሲጋቻዋ ኦዬ ኮንሶሃኖ አሲጋላና ኦዬ ከረቲያ አሲጋላና ኦዬ ካዋይታይኖ አሲጋላና ኦዬ አርታዳኖ አሲጋላና ኮንሶሃኖ ኮንሶ ከረንት ኮንሶሃኖ ሁሌ ይላል ያለ ትርጉሙን ብዙዎች የሚጠይቁ ይመስለኛል። አዎ ያው የኮንሶን እንግዲህ ያው መልካም ምድሯን ነው። አዎ እንትን 9 ጎሳ አላቸው። እሺ እነዚህ ነው ሳውዴታ፣ አርጋማይታ፣ ኢሻላይታ ማለት የጎሳዎችን ስም ነው ማለት ነው። አዎ ከዛ በኋላ የመጡ ስራዎችም አሉ። ማታ የሚል ስራ አለኝ። ነይ ግቢልኝም ዘመናዊ እና ባህላዊ ያዘ አለኝ። የገናም አለኝ። የገና የአውደ ዓመት ስራ ማለት ነው። በተለያየ የብሔረሰቦች ደግሞ ሰራውትም በቋንቋ በተለያየ ቋንቋ ብሔረሰቦች የሰራውትም ዘፈን አለኝ። የአውደ ዓመት እንኳን አደረሳችሁ የሚል ማለት ነው። እና እንደዚሁ የማን ነው የሰርግ ዘፈን እና ብዙ ሰርቻለሁ ማለት ነው። ወደ ሙዚቃው ስትመጣ ብዙ ሰዎች ኢንስፓየር የሚያደርጋቸው ሙዚቀኞች ይኖሯቸዋል። ያንተ ማን ነው? እኔ ያው በተለያየ ዘፋኞችን በመጣ በጣም ማለት ታደሰን እጫወት ነበር። ታደሰ አለሙ ያው እዚህም ያለው የባህል ዘፈኖች ምናምን ስለመሞከር እና ናስቲ አሁን ጥበቡ ያው የነገርኩሽ ማለት ነው። አስተማሪያችን የሆነ የባህል ነገር ደስ የሚል ነገር የባህል ነገር እኮ አለ ለምን አዘፍንም እስቲ ሰርግ ላይ ስዘፍን ምናምን ይሰማኛል። ከዛ የባህል ዘፈኖችን እያጠራቀምኩኝ እያሰማሁኝ እነሱን መግለጽ ጀመርኩኝ። እዚሁ የታደሰን አለሙን መስራት የጀመርኩት ከዚሁ ከትምህርት ቤት ጀምሮ ነው። ከዛ ትላልቅ ባንዶች ላይ እነ አክሱማይት ባንድ ላይ እነ መዲና ባንድ ላይ የተለያዩ አንጋፋ ባንዶች ላይ መሳተፍ ጀመርኩኝ የታደሰን አለሙን በመስራት ማለት ነው። ከራሱ ከታደሰ አለሙንስ የማግኘት እድሉ እንደነበር ቀደም ሲል የነገርከኝ ነበር። ከሱ ጋርም የሰርግ ሙዚቃዎችን የመጫወት እድሉ ስለሱ እናንሳት። አቢሲኒያ በወቅቱ ዳንኤል ክንደያ ይባላል አሁን አሜሪካን ያለውና የሱ ባንድ ነበር። ከሱ ጋር ተገናኝቼ አጋጣሚ ሳባ አዳራሽ ጊዮን ያለው ማለት ነው። እዛ በመሰራበት ሰዓት ላይ እኔ ታደሰን በአካል አላቀው ነበር እና ብራኑ ተዘራራንና ታደለ ሮማን አጠገብ ላጠገብ ነው መሃል ላይ እሱ ተቀምጧል እና የሚያውቁት ጓደኛቸው ነው ያገባውና በዛ ሰዓት ላይ የታደሰን ስራ ስለምሰራ በአካል ስለማላቀው ፊት ለፊት ተቀምጧል እና የሱን ስራ ስሰራ ዝም ብሎ ያየኛል። በቃ ምግቡን ትቶ ለረጅም ሰዓት ያየኛል ምናምን ሙሽሮቹን ተሰናብቷቸው ሲወጣ በር ላይ እንገናኛለን ማለት ነው። ሰላም ነው እንዴት ነው? በጣም ደስ ብሎኛል። በጣም በርታ፣ በጣም ጥሩ ነገር አለህና በርታ፣ በጣም ነው ደስ ያለኝ፣ በዚሁ ቀጥልበት እሺ ምናምን ሲለኝ ደስ ብሎኝ ቴንክ ዩ ምናምን ነገር አልኩትና ጓደኛዬ እዛ እንዲ ድራም የሚጫወት ጆኒ ይባላል፣ ቶምቡሾ ይባላል። ቶምቡሾ አልኩት። ያው ለሪስፔክት ሰጠኝ እኮ ያ ሰውዬ ምናምን ነገር አልኩት። ያ ሰውዬ ታደሰ አለም እኮ ነው ሲለኝ አብዬ ከእንደገና ሮጬ አልኩሽ። ስለዚህ በፎቶ ማታቆም ነበር ነው? በፍጹም በቃ ወለላ ሲል የሚዘፍነው ዘፈን አለ፣ ወለላ ብሎ የሚዘፍነው ዘፈን አለ። በሱ ነው እንጂ ታደሰን ማቀው ግን ያም ነገር ሊመጣልኝም አልቻለም። ከዛ ሲነግረኝ አልኩሽ ታዴ አላወኩም እኮ በአካል ስለው የሳቀው ሳቅ ጀስት አይኔ ላይ አለ። በጣም ነው በቃ ስላወኩ ደስ ብሎኛል አልኩ። አይ እኔም እንዳላወከኝ ገብቶኛል አለኝ።
እና በቃ ካንተ ጋር መስራት ፈልጋለሁ አልኩት። ይሄው ስልኬን ውሰድ እኔም ደስ ይለኛል አብረን እንሰራለን በጣም ጀግና ነህ ጎበዝ ነህ አበረታቶኝ ያው ስልክ ተለዋወጠን ለ4 አመት ያህል እንግዲህ ያለ ረፍት መልስ የለ ምን የለ በቃ ሰርግ የለ በቃ ለረጅም ለ4 አመት በቃ ሰርተናል ከሱ ጋር ማለት ነው። ከሱ ጋር በመስራቴ ደግሞ ብዙ አርቲስቶች ትላልቅ አርቲስቶችን ተዋውቂያለሁ ማለት ነው። አዎ በጣም የነገሰበት ዘመንም ነበር በተለይ ደግሞ የባህላዊ ከዛ ደግሞ የሰርግ ሙዚቃዎች ላይ በደንብ ስሙን ያሰፈረ ነው ታደሰ አለሙ። ትንሽ እናስታውስ ሰርግም ወቅት ላይ ነው የምንገኘው ሚያዚያም ስለሆነ ሙሽሮች ማሬ ማሬ ሙሽራው ማሬ ማሬ ሙሽሮች ማሬ ማሬ ሙሽራው ማሬ ማሬ ጋብቻዩ መልካም ፍሬ ሙሽሮች ማሬ ማሬ ሙሽሮች ማሬ ማሬ ሙሽሮች ማሬ ማሬ ጋብቻዩ መልካም ፍሬ ሙሽሮች ማሬ ማሬ የሰርግ ስራዎችን ትሰራለህ የሰርግ የመድረክ ስራዎች ከዛ ደግሞ አንተም ብዙውን የምትጫወተው ደግሞ ታደሰ አለሙን የመጣህበትም እሱ ስለሆነ የሰርግ ስራዎች ስለ ሰርግ ሙዚቃ እንድናነሳ ፈልጋለሁኝ ምን የተለየ ነገር አለው የሰርግ ሙዚቃን መጫወት? የሰርግ ሙዚቃ መጫወት ደስ የሚለው ያው መቼም ለሙሽሮች አለማቸው ነው በቃ ደስታቸውን የወደፊት ህይወታቸውን እንዴት አድርገው ህይወታቸውን መቀጠል እንዳለበት ተስፋ ሰጪ እና ብዙ ነገር ስለሆነ ሰርግ ለሰው ልጅ አስፈላጊና ደስተኛ የሚሆን ነገር ነው ብዬ ነው ማስበው። ገጠመኛለ በሰርግ ላይ ምናልባት? በሰርግ አሁን እንደነገርኩሽ ያው ብዙ ጊዜ አንድን ነገር ደጋግሞ ከመስራት ያንን ሰው የመምሰል ባህሪ ይኖርሻል እና ብዙ ጊዜ ያው ታደሰን ስጫወት አንድ ሰርግ ላይ ጠርተውን ማለት ነው እንዴት በሬዲዮ በቴፕ እንዴት እኛን ሸውዱናላችሁ ያሉበት ወቅት አለ። ማይኩን ሲቀሙን ጸጥ ይላል ያው ድምጽ ይቆማል ማለት ነው። እንዴት እኛን ተሸውዱናላችሁ ያሉበት ነገሮች ይሄ ትዝ ይለኛል ማለት ነው። በደንብ ከመመሳሰሉ የተነሳ ለምን ብዙ ጊዜ የሱን ነው ማጠናው የሱን ነው የሚጫወተው ማንኛውም ይሄ ብሔረሰቦችንም ምንም የሚጫወተው ነገሮች ሁሉ ትኩረት ሰጥቼ ስለምሰራ ከሱ ጋር የመቀራረብ ነገር ነበር ማለት ነው በወቅቱ። አሁን ምን ላይ ነህ? የመድረክ ስራዎችን ትጫወታለህ ክለቦች ከዛ ደግሞ የታሰቡ ነገሮች ካሉ በአልበም የመምጣት ከዛ ሰርግ ላይ ነው ፎከስ አድርገህ መስራት የምትፈልገው እሱን አንሳስ? በእርግጥ እንደዚህ አሁን የአውደ ዓመት ስራዎችም ከአንድም 2 ስራ ሰርቻለሁ። አሁን የሰርግ ስራዎች ነው እየጨረስኩ ያለሁት ማለት ነው። ያው ሚክሲንግ አንዳንድ ነገሮች ይቀራሉ እነሱ ላይ ነው ፎከስ ያደረኩትና እሱን እየሰራሁ ነው ያለሁት። የራሴን ባንድ አለኝ ሐመራዋ ባንድ ይባላል። የራሴ ከጓደኞቼ ጋር በማንኛውም ቦታ ላይ እንሰራለን ማለት ነው። በዚህ ደረጃ ላይ ነው ያለሁት። በቋሚነት ደግሞ እዚህ ራስ ቲያትር ነው የምሰራው። በምን እንሰነባበት? አንድ ሙዚቃ አንተ የወደድከውን ከራስም ሊሆን ይችላል። አሳቦር ሲደለቀ እነስ የመታ ዳንኪራን ኢማመየው ገዳየ ደሞነ ያውና የታያልና ያውና የታያልና ናገሯ ላይ ደጋ እንዴሌ ነጋ ነው ናገሯ ላይ ደጋ እንዴሌ ነግ ኢማመየው ገዳየ አወየው ደሞነ አወየው አረነይና ናይ ደሜ ገዳይ ደሜ ማመየው ደሞ ናይ ደሜ ማመየው ናይ ደሞ ናይ ያውና የታያልና ያውና የታያልና የቤተ ዘመዱ የታያል ጉዱ የቤተ ዘመዱ የታያል ጉዱ ይመስላል። እንግዲህ እናመሰግናለን በጣም እኔም አመሰግናለሁ።